ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አድርጎ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፉት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፉት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ፣ ደህና ደሩ። እንደ ሰው እንስቃለን ብለን እናለቅሳለን፣ ይገለበጥብናል። ብዙ ሰዎች ሳቃቸውን ይፈራሉ፣ ሳቅ ይቆጥባሉ ማለት ነው። በደንብ የሳቁ ጊዜ በደንብ ያለቅሳሉ። ይሄ በተከታታይ የመጣባቸው ችግር ነው። ስለዚህ ኦሆ ይላሉ። በጣም የሳቁ ጊዜ በጣም እንደማለቅስ ስለሚገባኝ ልቆጥብ ይላሉ። ደስታቸውን ይቆጥባሉ፣ ሳቃቸውን ይቆጥባሉ። ይሄ በጣም የተለመደ በዚህ ዘመን ውስጥ ያለ ስቃይ ነው። የሚከታተላቸው አለ፣ ደስታቸውን የማይወድ ሰው እንዳይሆኑ የሚያደርግ ኃይል አለ። ግብሩን የሚያገኘው በሲጋራ በኩል ነው፣ ወሰንገላ ማለት ነው። አዳልሞቴ ደግሞ በቡና ነው ግብሩን የሚያገኘው። ጠቋር ደግሞ እኔ እውቀት አለኝ እኔ እችላለሁ ብላ በምትመካበት በትቢቷ ነው። ጠቋር ትቢተኛ ነው፣ ሁልጊዜ አውቃለሁ ነው የሚለው። በቃ ማንም እንደኔ የሚያውቅ የለም። ሁልጊዜ ሁሉም ሰው ከሱ በታች ነው አድርጎ የሚያስበው። ጠቋር ያለበት ሰው ሁሉም ሰው ከበታችሁ ነው። እኔ ነኝ የማውቀው፣ እኔ አውቅላቸዋለሁ፣ እኔ አውቃለሁ ነው የሚለው ጠቋር። ከሰው ለመማር ወይም ደግሞ ከሰማው ነገር ለመረዳት አይሞክርም። ግትር ነው፣ ትቢተኛ ነው፣ ተንኮለኛም ነው። ካፈርኩ አይመለሰኝ በቃ በጣም በደንብ ነው ያለው። ከዛ ቀጥሎ ደግሞ የሰውን ውድቀት የሚመኝ ነው የጠቋር መንፈስ። ሁልጊዜ በሰው ላይ ሆኖ በእናንተ ውድቀት የስ የሚል ነው። ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምሕረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነገር ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አለ ምንለው። እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ፣ በአይነ ሌላቸው ትዝ ሲላቸው፣ ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት ነው። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? እውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ እውቀት። የምን እውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው።
ለምንድን ነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድን ነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይህን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። የም ጥረት ታደርጋላችሁ፣ ሐሜት ሲያሙ ከሐሜቱ ዞሩ ትላላችሁ አይደለ? እንዲያውም ምን ሲያማ ሰው ሲያማ ለእኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም እኔን አይመጥነኝም ብላችሁ ቶሎ እጠፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች የሚለው መጽሐፍ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን እየሆነ ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው፣ ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊ ሕይወትን ለማሳደግ ማለት ነው። ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው፣ አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ አንድ ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳምጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልካ ዑራኤል መጸለይ። ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ። ከዛ ደግሞ ስጋ ወደሙን መቀበል። እነዚህ ነገሮች ከጭንቀት ያድናሉ። ሙሉ በሙሉ ቤተሰብ የአማኑኤል ኪ። ስለዚህ ሰይጣኑ በቀላሉ አይለቅም። የእግዚአብሔር ኃይል እንኳን ቢመጣ የኛ ነፃ ፈቃድ ደግሞ መንፈሱ እንደገና እንዲቀመጥ ያደርገዋል። ለዚህ ነው ክርስቶስ መዳን ትወዳለህን ሲሉ አዎ ጌታዊ ሲሉ እምነት አድነዋል። በእስራኤል እንዲህ ያለ እምነት አላየሁም፣ ከቶ እንዲህ ያለ እምነት የለም እያለ ክርስቶስ የሚመሰክረው ለምንድን ነው? መዳን ከእምነት ጋርና ከምስክርነት ጋር ነው። አዎ ብሎ ከማመን ጋር ነው። ሰይጣን ለዚህ ነው 5 ሳንቲምን ብትሆን ግብር ስጡኝ ልስራላችሁ ይላል። ሰይጣን እኮ 5 ሳንቲም ፈልጎ አይደለም፣ እሺታን ስለሚፈልግ ነው። ያቺ 5 ሳንቲም፣ ያቺ 10 ሳንቲም፣ ያቺ $100፣ ያቺ የምትልኳት ነገር የልባችሁ ፈቃድ ለሰይጣን እንደሆነ ስለሚያውቅ ነው። አቴቴ ጨሌ ቤት ውስጥ አለ ማለት ሰይጣን እዛ ቤት ውስጥ እየተመለኩ ነው ብሎ ነው የሚያስበው። እነዚህ ቤተሰቦች እኔን ፈልገውኛል፣ ልጆቹ ባይፈልጉኝ ባያውቁኝም እናት ግን ትፈልገኛለች፣ እኔ ከዚህ ቤት እንደወጣ አልፈለገችም ብሎ እንደ ራዳር እንደ አፓራተስ እንደ ይሄ የዋይፋይ ዕቃ ራውተር ብላችሁ አስቡት። ዋይፋዩ እናንተ ስልክ ላይ ይሰራል፣ ራውተሩ ግን ግድግዳ ላይ ተለጥፏል። እንደዛ ነው ሰይጣን የሚሰራውና ፈቃድ ነው የሚፈልገው ሁልጊዜ ከህይወታችሁ ውስጥ ፈቃድና እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድነው ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም፣ ይቅርታ በመባባል ሰይጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሰይጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሰይጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩኝ ነው ይሄን የምነግራችሁ። የማይሰራ ቤተክርስቲያናዊ የሆነ መሳሪያ የለም። ሁሉም በተግባር ላይ ከዋለ እጃችሁና እግራችሁ ሁሉ ነገራችሁ እንደ ምንሽር፣ ቃላችሁ ደግሞ እንደ ጥይት ሆኖ ሰይጣን ያው ይረፈርፈዋል ማለት ነው። ለዚህ ነው መዝሙር 90 ላይ ያለውን ጸልዩ እንለው። አሁን ይሄን ገጠመኝ ከጨረስኩ በኋላ ሁላችሁም በተቀመጣችሁበት ሞባይላችሁ ላይ ከሆነ ጸሎት መጽሐፋችሁ ላይም ከሆነ መዝሙር 90 አንብቡ፣ ወይም በሞባይል ከሆነ 91ን መዝሙር 90 ወይም 91ን በቀኝህ ሺህ
በግራህም 10,000 ይወድቃሉ አይደል የሚለው። እያንዳንዱን በቃ ሲናገር ዘውት ያለውን ጠቅሶ ስታዩት በጣም የሚገርም ነው። በክንፎቹ ይጠብቃል፣ በላቦቹ ይከልልሃል። ዘንዶን ትረግጣለህ፣ እባቡና ጊንጡን ትረግጣለህ፣ ታሸንፈዋለህ። ቃል በቃል ነው የሚናገረው። እሱን ደጋግማችሁ በተለይ በቃላችሁ 16 ቁጥር ነው ያለው። በቃላችሁ ይዛችሁ ቶሎ ሁልጊዜ በቀን ቢያንስ 3 ጊዜ። እንዲያውም ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ሕይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 3 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አውቆ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። ገመድ ግዛ እያልኩት ገመድ አስገዝተው ነበረ መኪና ውስጥ። ገመዱ መኪና ውስጥ ነው አሁንም አለ። ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። ልታሳብዱት ነበር? ሽከርከር ጫማን አውልቀ በእግር ይድለዋለሁ። መልሶ ደግሞ ሚካኤል ይላል። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? ከብቶች የምንሰራበት ነበረ፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም አለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘህ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ያለው? መተት ነው። ሀገሩን የጨረሰው መተት ነው። ባዶ ያደረጋችሁ መተት ነው። እድላችሁ የተወሰደው በመተት ነው። እሺ፣ የምን መተት? ገለዋለሁ። በምን ልገለው ነበር? ጨርሼዋለሁ። ባዶ አስቀርቼዋለሁ። እሺ፣ እስኪ ስም አትናገር። የጓደኛ የምቀኛ ቤተሰብ የምን መተት ነው? ጓደኛው። በምኑን የቀናህበት? በጣም ይሰራል። ምን ነበር የሚሰራው? ይነግዳል። እሺ፣ ከዛ ቀናህበት? ባዶ አረጉት። ባዶ። እሺ፣ ሌላ ምን አረከው? ገለዋለሁ። ልገለው ፎቅ ላይ አውጥቼዋለሁ። እሺ፣ ከፎቅ ልትወረውረው? ስቴሽን ላይ አውጥቼዋለሁ። ወደ ታች ልጥለው። እሺ፣ ሌላስ? ይመለሳል። መኪና ውስጥ ግባ አለዋለሁ። እሺ፣ ይመለሳል። አሁንም እሺ፣ ሌላስ? በቃ ባዶ ነው። ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ፣ ገመዱ መኪና ውስጥ ነው አሁንም አለ። ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። አትያዘኝ፣ ድራሽ ይጥፋ። እስኪ ገመዱ የት ውስጥ ነው ያለው? ንገረኝ። ይምጣ ወደዚህ። የት ነው የተወው? ቦሌ። መኪናው እዛ ነው? እሺ፣ ደግሞ ሰምቻለሁ በቀደም ሽጉጥ ሞካክረ ነበር? አምጡልኝ ብዬ ነበር። እሺ፣ አላመጡልኝም። እሺ፣ 80 ሺህ ብር ብለውኝ ነበር። ከዛ ለምን ተውከው? አስቀሩብኝ። ምን ልታደርገው ነበር? ሽጉጥ አስገዝተህ እዚህ ጋር ተኩስ እለዋለሁ። እዚህ ጋር
ነስኪ ሚስት እንደው በስመ አብ ወወልድ ወመንፈስ ቅዱስ አታልቅሽ፣ ጠላትሽ አልቅስ። እንዲህ ነው እንግዲህ በመተት ህይወት የሚያመሰቃቅሉት የሚያስለቅሱት። እሺ ምንም ነገር የለንም። ይሸጣል፣ ይዋሻል፣ የት እንደሚሄድ ይሸጣል። ከሰው ያስማማው። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበር፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም የለም። ወይ ጉድ! የለንም፣ ቤቱ ሰላም የለንም። ይሄ እያለ ምን ሰላም ይኖርሻል? እንዴትስ ሰላም ትጠብቂያለሽ? ልጆች ያሳዝናሉ። ስንት ልጆች ነው ያላችሁ? 2 ያውቋቸዋል። አባ ተሰቃዩ። ጓደኞቹ ብዙ ናቸው። የማይሰራው ስራ የለም። ባዶ ነው። ባዶነን። አንዱ ነው የምንዞረው። እስኪ ብድግ ተነሳ፣ አንተ ብድግ በል። ከኔ ጋር አስማማም ስናገረው ከሚስቱ ጋር አታስማማም? አይኗን ማየት አልፈልግም። አይኗን ለምን? አስጠላች፣ አስጠላችኝ። ቤተክርስቲያን እንሂድ ነው የምትለው። እሺ በቃ አስጠላች። ይሄ የምታደርገው መተቱ ነው። ባዶ አሁን ባዶ ነው። አሁን ሚስጥሩን ያውጣ አባ። እያወጣ እኮ ነው። ማን እንደሆነ ያውጣ። ማን እንደሆነ የመተተበት ማን እንደሆነ አባ ያውጣ። እንታገል፣ ሁሌ እንጸልይ፣ እንስገድ። እና ማንነቱ ይነገርሽ። ይነገራት እስኪ ነገር የምትሉ እሺ ባዶ ሆነናል እኮ አባ። እሺ አይን ነገር የምትሉ የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው አለች። አይን ነገር የምንለውም እኮ አንድም ወደዛም ስለሚሆን ነው። ትችያለሽ አሁን ቢነገር። አንተ ስም እንዳትናገር፣ ቆይ ትእዛዝ እስኪመጣ። በስላሴ ስም ገዝቻለሁ። ዝም ችለዋለሁ። እስከ ዛሬ አትችይውም አባ። ብዙን የቻልኩት እኔ በህይወት ይኸው እኮ የዛሬ 15 ቀን እዚህ ጋር ነበራችሁ። አራስ ነበረች፣ በመተት ሽባ አደረጋት። ወደ 900 ሺህ ብር ለሕክምና ወጥቶ አልዳነችም። ተስፋ ቆረጡ። እዚህ መጡ። ቅባ ቅዱስ ሲቀባ ምንድነው መተት? የምን የቤተሰብ ይነገረኝ አለ። ተዋት ችለውም። እስኪ አትዋሽ፣ አሁን ብታውቅ ምን ታረጋለህ አለው። እዛ ፊት ለፊቴ ገለዋለሁ አለ። ሚስቴን ሽባ አርጓት፣ ከዊልቸር አውሏት፣ አራስ ቤት እንዳትበላ እንዳትጠጣ እንዳታጠባ አርጓት፣ አለቀውም አለ። እውነትህን ነው አልኩት። እውነቱን አይደል? አዎ። በሱ ጫማ ሆነን ካየነው እሱ ልክ ነው፣ ግን ደግሞ ልክ አይደለም። እኛ በምንሰጠው አገልግሎት በቤተ ክርስቲያን በእግዚአብሔር አታይ ልክ አይደለም። ፍርዱን ማን ይስጥ? አቤት ደግሞ እናንተ ይታወቅ ትላላችሁ። ግድ የለም አትችሉትም። እርግጠኛው ነኝ የምነግራችሁ መተት የመተተባችሁ ሰው እዚህ መንፈሱ ተጋልጦ ተናግሮ ሚስጥሩን አውጥቶ ከተሸኘ በኋላ የምትደሰቱት በመፈወሳችሁ አይደለም። ሄዳችሁ በመበቀላችሁ ነው የምትደሰቱት። ለበቀል ነው የምትነሱት። 24 ሰዓት መጥፎ ነገር ነው የምታስቡት። ስለዚህ ማን ይበቀል? መጽሐፍ ቅዱስ የእስራኤል አምላክ ይበቀላል ይላል። የማን አምላክ ይበቀላል? በቀል የማን ነው? የእግዚአብሔር ነው። በደንብ አድርጎ ነው የሚበቀልላችሁ። በደንብ ስም አትናገር። ትሰምኝ? አትችይውም። እሺ ብዙ ችግር አለብን። አዎ፣ ግን አትችይውም። ሩስዶ አይሰጥም። አትችይውም። ሰላም ይጨርሰው። ታዲያ እንዴት ነው የማይጨርሰው? እሺ ምን አረክ ሌላ? ባዶ አስቀረ። መሬት ሸጠ። ምን አረክ ገንዘቡን? እኔ እንጃ የት እንደሄደ እኔ እንጃ። አመድ አረከው። ባዶ። እሺ ባዶ። አንድ ብር የለውም። አንድ ብር እንዳለ ጓደኞቹ ጋር ነው። አይጠይቅም፣ ይሰጥና እሺ በቃ ሲጠይቅ ይፈራቸዋል። እሺ በቃ እሺ። አሁን ለማንኛውም በስላሴ ስልጣን ገዝቻለሁ፣ በኪዳነ ምሕረት ቃል ይዣለሁ። ስም እንዳትናገር። የጓደኛ የምቀኛ የቤተሰብ የምን መተት ነው?
የጓደኛ አይበቃሽም? ይውጣልኝ ይውጣልኝ። ኧረ ተይ 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 ተይ። እኔ ጫማ ሆኖ ባኮትን በእኔ ጫማ ሆኖ በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠሁ ያለሁት። እኔ በላይ ነው አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? ያስጠይቁናል። የእነዚህ ሰዎች ህይወት እኮ ለኛ ዕዳ ነው። ክህነቱ ተሰጥቶን ኃላፊነቱ ተሰጥቶን እግዚአብሔር ምን አረክበት ምን አገለግልክበት ቢለኝ ምን መልሳለሁ? ነገ እኮ እንጠየቃለን። መጽሐፍ ቅዱስ ላይ ያለ አይደል እንዴ? ለአንዱ 5 ተሰጠው፣ ለአንዱ 2 ተሰጠው፣ ለአንዱ 1 ተሰጠው። ባለ 5ቱ አተረፈ፣ ባለ 2ቱም አተረፈ። ባለ አንዱ ምን አደረገ ይላል? ቀበረ። እኔም ቀበርክ እንዳልባል ነው። በአንቺ ጫማ ውስጥ ነው ያለሁት። ግን ብታውቂው እሱም ቢያውቅ ፊና ነው የምትሆኑት። ነፍሳችሁን አታውቁ። እግዚአብሔር ይበቀልላችሁ። ዋናው መንፈሱ ይነቀል አይደል እንዴ? እሺ ጓደኛው ስንት ዓመት ነው ያስመተታችሁበት? 15 ዓመት 15 ዓመት። በሱ ድል ነው የምትጠቀሙት? ጠቅላላ ወሰዳችሁበት እድሉ? ኧረ እዛን ነው የሚሰራው። እሺ አሁን እንቅልፍ ለቀቅንበት። ይረሳል። ብሬት እንዳለው አያስታውስም። ብሬት እንዳለው የሚያሳስብ ከሚስቱ ጋር ምንድን ነው የምታደርገው? አናሳባ እሺ ነቃት ግደላት ነው የሚለው። በቃ እንደዛ ነው። አዎ ሁሌ ጥሏል። ምን ልታደርገው ነበር? እስኪ መተት ገድዮ በቃ መገላገል ረፍ። አልሞት አላችሁ? ሽጉጥም አላችሁ? ልጆቹ ነው እናት ጋር ውሰድ ብዬው ነበር። ቀረ ለእናቱ ሰጠ። ያመጣሁት ቀን እሑድ ቀን ይዤ ልሂድ ሲል ባክብሬ እንሂድ ዝክር እንስራ ብዬ እርሶ ጋር መቅዶንያ መጣን። የዛን ቀን ይዞ ሊሄድ ነበር። የዛን ቀን ይዣቸው ልሂድ ሲል ዝክር እንሂድ አልኩት። ለምኜ ነው የማመጣው ቤተክርስቲያን ለምኜ። አንዳንድ ጓደኛችሁ የሉም እንዲህ አይነት አባት አሉ? እንዲስፍ ኧረ ተው ኧረ እንዳትሄድ ጥሩ መረጃ የሚሰጧችሁ አሉ አይደል? እንዳትሄዱ ጠርጥሯቸው እነሱን። አትሄድ ካለ ችግር አለበት። ሌላስ ምን እያረከው ነው? ማሳበድ። እሺ ማንከራተት። ልታሳብዱት ነበር? ሽከርከር በቃ ጫማን አውልቀህ በእግር ሂድ እለዋለሁ። እሺ መልሶ ደግሞ ሚካኤል ይላል። በቃ መተት። ሌላ ማን ያለው? መተት። እሺ መተቶች። ስንት መተት ናችሁ? ብዙ አይደለም። ቁጥራችሁን ንገሩኝ በስላሴ ስም። ለስንት ነው የመተታችሁበት? 2 ጓደኞች 2 ነን። እሺ 2 ናቸው። 2 ናችሁ? 2 ጓደኞች። በስመ አብ። ተንበርከኩ። እናቴ ካወቅሽ ጥሩ ቂመኛ ትሆኛለሽ። እሺ ይገላገል። ከዛ በኋላ ለሱ ያው መመሪያ እንሰጠዋለን አይደል? ውሎህን ምረጥ፣ ጓደኞችን አስተካከል፣ የሰጡን አግበስብሳ አትብላ፣ ጠጣ ያሉን አትጠጣ፣ ገንዘብ አምጣ ስትባል አትስጥ፣ ጸልይ፣ ስገድ። ያኔ እድል ወደ አንተ ትዞራለች፣ እነሱ ላይ ደግሞ ይዞርባቸዋል። በልጥራ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም የጓደኞቹ መተት ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 የጮና አውጡ። ቶሎ በል አንድ ላይ 1 ቀጥል፣ 2 3 ቀጥል፣ 4 ቀጥል፣ 5 6 በል የመጨረሻ ገንዝና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እንዲህ ነው እንግዲህ የመጨረሻው መተት ባዶነት እንደሚያስታቅፈው ትዳር ነው የሚበጠብጠው። ጥሩ ኑሮ የሚኖር ነው እንኳን ለራሱ ለማንም የሚተርፍ ነው። ለራሱ እንዳይሆን አደረጉት። ተው መቤቴና መስገን እግዚአብሔር ይባርክ፣ መብራን ትባርክ። ና እስኪ ደህና ነህ?
ጥሩ ጥሩ ጓደኞች አሉ። እድልን ሁሉ ገለባብጠው ሙልጭ አድርገው ወስደው ባዶ አደረጉ። መሬት ሸጥክ፣ ብሩ ምንድን ነው ታውቃለህ? እንጂ ላክልኝ አላወኩ። ይላክም አላውቅም። አላወኩ። ብሩ እንደተላከም አታውቅም? ስንት ብር ነበር የተሸጠው? 3.6 3.6። ስለ ብሩ ምንም መረጃ የለም? የለኝም። ኧረ ጉድ ነው። የገዛ ጓደኞች ናቸው የተበተቡ። ማለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘው ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። 2 ሚሊዮን ብር ምንም አያውቅም ይዞታ። ከዚህ የበዓል ዕለት ዶሮ ሸጠን የሚሰጥ ነበረ። በሻንጣ ሙሉ ይዞ ወጣ። ልሰጥ ነው ብሎ የለም። እኔ ስጠይቀውም አይሰማም አይፈልግም። ተይዞ እኮ ነው አንቺ። አይ አንቺም እንደው አልተረዳሽም እናቴ። የት እንዳረኩት አላውቅም እያለ ሰው አንድ ሻንጣ 2 ሚሊዮን ብር ይዞ ሄዶ ለማን እንደሰጠ ምን እንዳደረገ ካላወቀ ከዚህ በላይ ምን ይሁን ይሄ ሰው? ጨርቁን አውልቆ እኮ ራቁቱንም አለመሄዱ እኮ ተመስገን ነው። ተቆጣጥረውታል እኮ ቅድም እንዳያችሁት ነው። ሰውየው ምንድን ያደረገው? መናጢው ቄስ እዛ ሆኖ ደገም አደረገ። በራ መጣች፣ በራ አንኳኳች እኮ። ህሊናዋን አታውቅም። የመተት እኮ ክፋቱ ምን እንደሆነ ታውቃላችሁ? ህሊናችሁን፣ ልቦናችሁን፣ አካላችሁን ይገዛል፣ ያስራል። በራሳችሁ ሰውነትና ስጋ ላይ የማዘዝ ስልጣን አይኖራችሁ። መንፈሱ ሲቆጣጠራችሁ እሱ ነው የሚነዳችሁ። ልጅቷ እኮ እዛ ሆኖ እዚህ ደገመባት። ከዛ በኋላ ቤቱ ሄደች። እሱም ያው ሲደግሙበት ብሩን በሻንጣ ይዞ ወስዶ ሰጣቸው። 2 ሚሊዮን ብር በሻንጣ 3.6 ሚሊዮን ብር መሬት የተሸጠበትን ምንም የማውቀው ነገር የለም ካለ ከዚህ በላይ እንደው ቆሞ መሄዱም ራሱ ታምር ነው። መብራን ወላዲት አምላክ ኪዳነ ምሕረት ታስተካክልልህ በሉት። በእውነት የጎሯ ኪዳነ ምሕረት ታምረኛ ናት። እመቤታችን የመጨረሻ ታድርግልህ። ጓደኞችን ተጠንቀቅ፣ ራስን ጠበቅ አድርግ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።